ይስጥልን የተከበራችሁና የተወደዳችሁ የኢትዮ ከረንት ቤተሰቦቻችን እንደምን አላችሁ? የዕለቱ የዜና ወጃችንን ነው ጀምሯል። አዳዲስና ወቅታዊ መረጃ ማስደመጥ ጀምረናል። በቅድሚያ ርዕሰ ዜናዎችን ነግራችኋለን። አብራችሁን ቆዩ። የኢትዮጵያ ህዳሴ ግድብ መጠናቀቁን ተከትሎ ብዙዎች ኢትዮጵያ ሰልፍ እያደረጉ ነው። በብዙ አካባቢዎችም ሰልፍ እየተደረገ ነው። ከግድቡ ወደ ወደቡ የሚል ቃል እየተነገረ ነው። ይህም ማለት ብዙዎቹ ኢትዮጵያውያን የፖለቲካ ፓርቲዎችም የግድ ነው መሆን አለበት ብለው ይስማማሉ። ይህም ያሉት የአብን ስራ አስፈጻሚና የኢትዮ ፖስት ምክትል ዳይሬክተር የነበሩት አቶ ጋሻው መርሻ እንዳሉት ከሆነ ይህን የመሰለ ኢፍትሃዊ የግድ መታረም ይኖርበታል። አስቡት እስኪ ኢትዮጵያን ለመዝጋት ሲባል ብቻ ይህን ያክል ተሽመጥምጠን ሀገር መፍጠር ምንኛ ክፋት ነው ብለውታል። በዚህም ጉዳይ እውነት ወያኔ ግድ ያላቸው ጉዶች ናቸው። ሰው እንዴት በራሱ ሀገር ላይ ይህን ያክል ግፍ ይሰራል? ሁሌም ሳስበው ግርም የሚለኝ ነው ብለዋል። የኔ ትውልድ ይህን የመሰለ ሀገራዊ ግፍ ማለፍም አለበት ብለዋል። ይህን ንግግር ያደረጉት ኢትዮጵያ ወደብ ይገባታልም ሲሉ ተናግረዋል። በዚህም የዜና ትንታኔያችን ቆይተን የምንመለከተው ይሆናል። ታደምጡታላችሁ። ኢትዮጵያ ለ14 ዓመት የገደበችው የኢትዮጵያ ህዳሴ ግድብ ዘብ የሚባለው በኢትዮጵያ የታጠቀችው እስራኤሉ ሰራሽ ስፓይደር የተሰኘው ሚሳኤል ወንጫፊና በኢትዮጵያ አየር ክልል የገባ የጠላት ጀት ድሮን ማንኛውም አይነት አውሮፕላን ብሎም እንደ ኢትዮጵያ የተተኮሱ ማንኛውም አይነት ሚሳኤል አየር ላይ መጥቶ የማክሸፍ ብቃት ያለው መሳሪያ ነው። ከዚህም ጋር የተያዘ የዜና ተነታኔያችን በጥንቅር ይዞት የሚቀርበው ይሆናል። ታደምጡታላችሁ። ግብጽ የአረብ ሀገራት የኔቶ አይነት የጋራ ወታደራዊ ህብረት እንዲመሰረቱ ያቀረበችውን ሐሳብ የተባበሩት አረብ ኤምሬትና ኳታር ውድቅ እንዳደረጉት ሚድል ኢስት አይ ጋዜጣ ዘግቧል። በዚህም የተያያዘ በዜና ትንታኔያችን የምንሰማው ይሆናል። እንዲሁም ጄኔራሉ ለጦርነት እየተዘጋጀን አይደለም አሉ። ህዝባዊ ወያኔ ሓርነት ለጦርነት እየተዘጋጀን የሚለው መረጃ ጄኔራል ታደሰ ወረደ አስተባብለዋል። የዜና ትንታኔያችን የምሰሙት ይሆናል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ አሁንም ደገሙት። የግብጽና በኢትዮጵያ መካከል ሊቀሰቀስ የነበረ ጦርነት አስቁም ያለው አሉ። ስለሆነም የኖቤል ሽልማት ይገባኛልም ሲሉ እየተነገረ ነው። በዚህም የዜና ጥንቅራችን ይዞት የሚቀርብ ይሆናል። ተሰሙታላችሁ። እስራኤልና ግብጽ ከቀን ወደ ቀን ግጭት ይፈጥራሉ የሚል ስጋት እየተፈጠረ ነው። የእስራኤሉ ጠቅላይ ሚኒስተር ቤንጃሚን ኔታንያሁ ግብጽ በሲናይ ያደረገች ያለው ወታደራዊ ትብብር እንዲትቀንስ ግፊት እንዳደረጉ ለትራምፕ መጠየቃቸው ታውቋል። በዚህም ጉዳይ የዜና ትንታኔያችን በጥንቅር የምሰሙት ይሆናል። አብራችሁን ቆዩ። የዕለቱ የመሳሰሉት አርዕስተ ዜና ወደ እናንተ ይዘን ቀርበናል። ቤተሰብ ለመሆን ላይክ፣ ሼር፣ ሰብስክራይብ ማድረግዎን እንዳይረሱ። የእስራኤሉ ጠቅላይ ሚኒስተር ቤንጃሚን ኔታንያሁ ግብጽ በሲናይ ያደረገች ያለው ወታደራዊ ግንባታ እንድትቀንስ ግፊት እንዳደርጉ ለአሜሪካው ፕሬዝዳንት ዶናልድ ትራምፕ መጠየቃቸው ታውቋል። እስራኤል በኳታር ዶሃ ላይ ጥቃት መፈጸሟን ተከትሎ ግብጽ 40 ሺህ እግረኛ ሰራዊትና በርካታ የጦር ተሽከርካሪዎችን ወደ ሲናይ ያጓጉዛለች። የግብጹ ፕሬዝዳንት አልሲሲ ከቀናት በፊት በኳታር በተካሄደው የአረብ ሀገር ስብሰባ ላይ ከ45 ዓመታት በኋላ ለመጀመሪያ ጊዜ በሚባል ሁኔታ እስራኤል ጠላት ሀገር ናት ማለታቸው ይታወሳል። የትግራይ ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጄኔራል ታደሰ ወረደ ለጦርነት እየተዘጋጀን አይደለም፣ ህዝባዊ ወያኔ ሓርነት ለጦርነት እየተዘጋጀን የሚል መረጃ ሐሰት ነው ሲሉ አስተባብለዋል። ጦርነት እየተዘጋጁ ነው ያሉ የሚያወሩብን የተሳሳተ መረጃ ነው ሲሉ ሌተናል ጄኔራል ታደሰ ወረደ በትናንትናው ዕለት አስተባብለዋል። የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጄኔራል ታደሰ ወረደ ይህን የተናገሩት የኢትዮጵያ እንስሳት እርባታ ባለሙያዎች ማህበር በ33ኛ ዓመት ጉባኤ ማጠቃለያ ነው። በመቀሌ ሲካሄድ የቆየው ጉባኤ ትናንት ሲጠናቀቅ ተገኝተው ንግግር ያደረጉት ፕሬዝዳንቱ ትግራይ ራሷን ከጦርነት ጠባሳ ለማዳን እየጣረች ነው፣ ለጦርነት እየተዘጋጁ ነው ያሉ የሚያወሩብን የተሳሳተ መረጃ ነው ብለዋል። ጨምረው ከፌዴራል መንግስትና ከክልሎች የተውጣጡ የጉባኤ ተሳታፊዎች በትግራይ ያለውን ሰላም መታዘባቸውን ገልጸው ወደፊት እንደ አይነት አሉባልታ ማስተካከል አለባቸው በማለት አስተባብለዋል። በትግራይ በተደረገው ጦርነት በከብቶች ከፍተኛ ጉዳት መድረሱን የጠቀሱት ፕሬዝዳንቱ ክልሉ ለእንስሳ እርባታ ምቹ መሆኑን ገልጸው ጊዜያዊ አስተዳደሩ ብዙ ችግሮች ውስጥ እያለፈ መሆኑን ገልጸው የትግራይ ኢኮኖሚ እንዲያገግም ማድረጉን ሂደት ላይ በእንስሳት ሀብት በኩል ርብርብ መደረግ እንዳለበት አሳስበዋል ሲል ማህበሩ በዚህ በኩል እገዛ እንዳደርግ ጥሪ አቅርበዋል። ኢትዮጵያ የታጠቀችው እስራኤል ሰራሹ ስፓይደር የተሰኘው ሚሳኤል ወንጫፊና በኢትዮጵያ አየር ክልል የገባን የጠላት ጀትና ድሮን ማንኛውም አይነት አውሮፕላን ብሎም ወደ ኢትዮጵያ የተተኮሰ ማንኛውም አይነት ሚሳኤል አየር ላይ መጥቶ የማክሸፍ ብቃት ያለው መሳሪያ ነው። ስፓይደርማን በሚባለው በቅርቡ እስራኤል ከኢራን ጋር ባደረገችው ውጊያ ላይ የተሳተፈው አይረን ዶም ጸረ ሚሳኤል ጋር ተመሳሳይ ነው ተብሏል። ይህ መሳሪያ ኢትዮጵያን ጨምሮ ዓለም ላይ ባሉ 13 ሀገሮች ብቻ ታጥቀውታል። ይህ ሚሳኤል አሁን ላይ የህዳሴው ግድብ ዘብ ተብሎ ይጠራል።
ግብጽ የአረብ ሀገራት የኔቶን አይነት የጋራ ወታደራዊ ህብረት እንዲመሰርቱ ያቀረበችውን ሐሳብ የተባበሩት አረብ ኤምሬት ኳታር ውድቅ እንዳደረጉባት ሚድል ኢስት አይ ጋዜጣ ዘግቧል። ሰሞኑን ዶሃ ውስጥ በተሰበሰቡ የአረብ ሀገራት መሪዎች ጉዳይ ላይ ሳይስማሙ የተበተኑት የግብጽና ሳውዲ አረቢያ ወታደራዊ ህብረት ለመምራት ሽኩቻ ውስጥ መግባታቸውን ተከትሎ መሆኑን ዘገባው ጠቅሷል። ግብጽ የአረብ ሀገራት ከውጫዊ ወታደራዊ ጥቃት የመከላከል ዓላማ ያለው የጋራ ወታደራዊ ተቋም የማቋቋም ሐሳብ ያቀረበችው እስራኤል የኳታር ሉዓላዊነት በመጣስ በሀገሪቱ የተጠለሉ የሐማስ ከፍተኛ ፖለቲካ አመራሮች ለመግደል አየር ጥቃት መፈጸሟን ተከትሎ ነው። ፕሬዝዳንት ዶናልድ ትራምፕ አሁንም ተናገሩ። በግብጽና በኢትዮጵያ መካከል ሊቀሰቀስ የነበረውን ጦርነት አስቁሜያለሁ አሉ። ስለሆነም የኖቤል ሰላም ሽልማት ይገባኛል ብለዋል። እስካሁን ወደ ስልጣን ከመጣው ጀምሮ የፓኪስታን፣ ህንድ ጨምሮ በ7 ሀገር መካከል ሊቀሰቀስ የነበሩ ጦርነቶችን አስቁሜያለሁ። ስለዚህ የሰላም ኖቤል ሽልማቱ ለኔ ይገባኛል ብለዋል። በመካከለኛው ምስራቅ አንዳንድ የወጡ መረጃ ልዩ መረጃ እያሉት በብዙ ዜና ትንታኔያች እየቀረቡ ነው። የእስራኤሉ ቻናል 15 የተባለ የፖለቲካ ምንጮች ዋቢ አድርጎ እንደዘገበው እስራኤል የዌስት ባንክ አስተዳደር የራሷ ግዛት አድርጋ እንዲታውጅ የአሜሪካ የውጭ ጉዳይ መስሪያ ቤት ኃላፊ ማርክ ሩቢዮ በኩል መልካም ፍቃድ አግኝቷል ሲል ዘግቧል። ዛሬ 3 ሀገሮች ለፍልስጤም የሀገር እውቅና የሰጡ ቢሆንም የእስራኤሉ ጠቅላይ ሚኒስትር ቤንጃሚን ኔታንያሁ የፍልስጤም ሀገርነትን በፍጹም ታሰብ ነው ብለውታል። እስራኤል ከዌስት ባንክና ከደቡብ ጋዛ ባለፉት ቀናት ብቻ ከ400,000 በላይ ጋዜዋን ከመኖሪያ ቀያቸው አስወጥታለች። እስራኤል አሁንም የምድር አየር ጥቃት አጠናክራ እንደቀጠለች እነዚህ የተፈናቀሉ የጋዛ ነዋሪዎች በቋሚነት የት ይሰፍራሉ የሚለውን እስካሁን ፍንጭ ያልተገኘለት ዓለም አቀፋዊ አጀንዳ ሆኖ ቀጥሏል። በአንድ ቀን ብቻ ከ1000 በላይ ስደተኞች እንግሊዝ ገቡ። ትናንት ከ1072 በላይ ስደተኞች በአንድ ቀን በጀልባ ወደ እንግሊዝ መግባታቸው ተሰምተዋል። ይህ ቁጥር የብሪታንያ መንግስት በጀመረው አንድ ገብቶ አንድ አውጣ ዋን ኢን ዋን አውት በሚል ፖሊሲ ላይ ትልቅ ፈተና ፈጥሯል። ከፍተኛ ቁጥር ያለው ስደተኛ በአንድ ቀን ጀንበር ሲቋረጥ ይህ ለመጀመሪያ ጊዜ ነው ተብሏል። መንግስት እስካሁን 3 ስደተኞች ብቻ ወደ ፈረንሳይ መመለሱና የፖሊስ አፈጻጸሙን አዝጋሚ መሆኑን ያሳያል። በዚህ ዓመት ብቻ ወደ እንግሊዝ የገቡት ስደተኞች ቁጥር 32,000 በላይ ደርሷል። እያንዳንዱ ሰው $3 መበጀት የሚኖርበት የሚሊዮን ህይወት መታደግ ሊኖር ይገባል ሲል የዓለም ጤና ድርጅት አስታውቋል። የዓለም ጤና ድርጅት እንደገለጸው ተላላፊ ላልሆኑ በሽታ በሰው $3 በጀት ቢይዝ እስከ 2030 ተግባራዊ ቢደረግ 12 ሚሊዮን ሰዎች ህይወት ማዳን ሲቻል የ28 ሚሊዮን ሰዎች ደግሞ ከልብ ህመምና ስትሮክ ከመሳሰሉ ተላላፊ ካልሆኑ በሽታ መከላከል ይቻላል ብለዋል። ይህም በመሆኑ በያዝነው ቅር መጨረሻ ለበሽታ የሚወጣው ወጪ $1 ትሪሊዮን ማዳን ይቻላል ብለዋል ድርጅቱ እንዳለው ከሆነ ተላላፊ ላልሆኑ በሽታ አጋላጭ የሆኑት እንደ ሲጋራ ማጨስ፣ አልኮል በመሳሰሉ ላይ ከተሰራ ለውጥን ሊያመጣ እንደሚችል ገልጿል። የዓለም ጤና ድርጅት ዋና ዳይሬክተር ዶክተር ቴድሮስ አድሃኖም እንዳሉት የማይተላለፍ በሽታ የአእምሮ ጤና በሽታ በዝምታ ውስጥ ህይወትን የሚቀሙ ፈጣንም የሚያዳክሙ ናቸው ብለዋል። ዋና ዳይሬክተሩ ሲያክሉ የመከላከያ መሳሪያ ያሉ ስለሆነ ልክ እንደ ዴንማርክና ደቡብ ኮሪያ፣ ሞልዶቫ ማሳያ የሆኑ ስራዎች መስራት ይኖርበታል ማለት የዓለም ጤና ድርጅት ያገኘነው መረጃ ያሳያል።